አስክሬን አውጥተን ለማስመርመር ክፍያ ፈጽመን ከዛ በኋላ የአዲስ አበባ ፖሊሶች ፈጽሙ ስላሉን እዛው አሁን ከምትለው ቢሮ አካባቢ ያሉ ልጆች ማለት ነው ከዛ ስላሴ የጠበቅን እያለ በድንገት አቃቤ ይጋግዷል ያ ሰው እኔን ራሱ በስልክ ሊያስፈራራኝ ሞክሮ ነበር እኔ ደግሞ በህይወቴ የሚያስቀኝ በጣም የሚያዝናናኝ የሚያስፈራራኝ ከደቡብ አፍሪካ እስከ አውሮፓ ከአውሮፓ እስከ ላቲን አሜሪካና አሜሪካ ድረስ በጣም ብዙ ሰንሰለት ያለው በጣም ጀግና ነው ወጥ ረግጠሻል ሰውየውን ይቅርታ ብትጠይቂ ይሻላል እኔ ቃሌን ከመስጠት ራሴን አግልያለሁ ለፖሊሱ የተናገርከው እሺ ለምን አለ እሱም ለምንድን ነው ጥያቄው ለምን ብሎ ጠየቀኝ በዚህ የምርመራ ቡድን ላይ እምነቱ የለኝ በዚህ አንድ አንገቱ በኩል ይሞቅ ነበር ምን ማለት ነው ይሞቅ ነበር ይኸውልህ ሁለቱም ቱቦቹ ከተዘጉ በቃ ቀዝቃዛ ነው መሆን ያለበት የታነቀ ሰው ስለዚህ በህይወት አለ ማለት ነው ዶዙን ከፍ ያደረገ መጀመሪያ እንደዚህ በጠብታ ነው የጀመራት ከዛ በኋላ ዶዙን ከፍ ያደረገ እስከ ሾርባ ማንኪያ ምናምን ደርሶ ብቻ አዝናለሁ ይሄ ልጅ እድሜ ልኩን ቁም ነገር ሳይኖረው በተጫዋችነቱም አሁንም መቼ ቁም ነገር ፈጣሪ ልቦና ይስጠው ነው ግን ያቺ ቃል የገነነ ቃል ከባድ ነች ሊገሉኝ ነው የሚለው ነገር በጣም እንጂ ድረስልኝ አይነት ነው አዎ ድረስልኝ ብሎታል እንዴ በቃ ባልተለመደ ሁኔታ ማለት ነው የፈለገ እኔና ገነነ አልተን ተጋጭተን ክፉኛ ምናምን አድርገን ገኔ ብዬ ብጠይቀው መጀመሪያ ኮርፍና ወይ በኋላ ወይ ከአንድ ቀን ከሁለት ቀን በኋላ ይደውልልሃል እንጂ እንደዚህ አመረበህ አየ እነሱ እንደዚህ ስለሚልከሰከስ ሰው የሚሰርቅ ሰው ራሱ ነው የሚያውቀው ገባህ እኔ ገነነን ቤት አላውቀው የሄድኩት ቤተክርስቲያን ነው ያለቀስኩት ቤተክርስቲያን ሀዘኔን የገለጽኩት ቤተክርስቲያን ስም ማጥፋት ቢሆን ኖሮ ፖሊስ አስተያየታቸውን ተቀብለው ቆመውን ተቀብለው ወደ ክስ እና ምርመራ ሄድም ነበር ምን አደረጋት የት ታውቀዋለችና ነው ገነነ ዛሬ ከአሜሪካን እመቤት አየለ በምትባል ሳብ በሚላክላት ሳንቲም ከዚህ ማን እንደሚልክ ሁሉ ተገኝቷል በነገራችን ላይ በጣም አደገኛ መስመር ነው የረገጥሽው በር ላይ የምትቀመጥ ገነነ የሚያስቀምጣት ብልቃት ምንድነች መርዝ ነች ለምን ተሳቃችሁ አልገባኝም ግን ሌብነት ችግር ሆኗል ይሄ ሌብነት በጋራ ፋይት ማድረግ አለብን አንደኛ ዳኞች ናቸው ሌቦች ሪፎርም ያስፈልገው ዋናው ፍርድ ቤት የሌቦች መናኸሪያ ሆኗል የማይደረስባቸው መስሏቸው ማለት ሪፎርሙ እዚሁ የሚቀር መስሏቸው የሚያላግጡ ዳኞች አሉ ብዙ መረጃ የተገኘባቸው ሲሪየስ ሪፎርም ያስፈልጋል ፍርድ ቤት ላይ ይሄ ምክር ቤቱ እየመራ መፈጸም አለበት ሁለተኛ ሌቦች አቃቢ ህግ አቀብ ያልነው አቃቢ ሌባ ነው ብር እየወሰደ መከራከር የሚገባው ልክ አይከራከርም ይሄ የኛ ጉዳይ ስለሆነ እኛ ሪፎርም እንሰራበታለን ሶስተኛው ሌባ ፖሊስ ነው አራተኛው ሌባ ኦዲተር ነው ኦዲተር ብር የተሰረቀ አምጣ ያልነው ሁሉ እኮ ካላመጣ ኦዲተር ግኝት ይገኝባል እያለ ብር ይደረደራል ኦዲተር ሌብነት የሚያስቀረው ኃይል ሁሉ ነው አደገኛ እየሆነ ያለው ብር ለማግኛ መንገዱ ወደ ነዛ ተቋማት መግባት ጸረ ሙስና የሚባለው ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን የዛሬው ፕሮግራም ተጀመረ ዛሬ አንድ እንግዳ ይዤላችሁ ቀርብ ያለው ጋዜጠኛ አማን ከበደ የገነነ መኩሪያ ሊብሮ የቅርብና የልብ ወዳጅ ብዙ ሚስጥሮችን ብዙ መረጃዎችን ሊነግረን እዚህ ስቱዲዮ ተገኝቷል ከዛ በፊት አንድ መልእክት ይኖረናል እዚህ ስክሪኑ ላይ የምትመለከቱት ወዳጃችን ቢኒያም ለማ በየነ በዋሽንግተን ዲሲ ወዳጃችን ነበረ በድንገተኛ የልብ ኬዝ ይሁን እንደዚህ ብቻ በድንገት ህይወቱ አልፏል ለቤተሰቡ ለወላጆቹ ለወዳጅ ዘመዶቹ መጽናናት እንመኛለን ጋዜጠኛ አማን እንኳን ደህና መጣህ እንኳን ደህና ጠበቀኝ አረ ባለፈው ሰኞ እንግዲህ የፍርድ ቤት ቀጠሮ ነበራችሁ ነበረን እሺ ናይ ስላልተገኘ ሆነ ያው በጠበቃ አንተ ስላልኩኝ ምን ተባለ እንዴት ነበር ችሎቱ
አሁን እንግዲህ ጥሪ ከቀረበልን 4 ጋዜጠኞች ውስጥ እኔ ጋዜጠኛ ሮቤል እንዲሁም በጋሻው አንድ ላይ ተገናኝተን ነበረ። ችሎትም ቀረብን። ከዛ በኋላ በዳኞችና አንድ ዳኛ ነበሩ እርግጥ የነበሩት። በዳኛውና በጠበቆች መካከል ውይይት ተደረጉ። ሶስታችን ተገኘን። የክሱ ሂደት ተነሳ። በዋናነት እንግዲህ ስም አንስታችሁ እንዳትሰሩ የሚል ነገር ነበር። የማንን ስም? የከሳሽን ስም አንስቶ መስራት አይቻልም የሚል ነበረ እና የስም ማጥፋት ጉዳይ ነው ብለው የነሱ ጠበቆች ተናገሩ። ነገር ግን የዳኛው የችሎቱ ዳኛ ይሄ ስም ማጥፋት አይደለም፣ ስም ማጥፋት ቢሆን ኖሮ ፖሊስ አስተያየታቸውን ተቀብለው ጥቆማውን ተቀብለው ወደ ክስ እና ምርመራ አይሄድም ነበረ። ስለዛ ስም ማጥፋት ሊባል አይችልም የሚል ተነሳ። ሌላም አንድ ጉዳይ ተነስቶ ነበረ፣ እሱ እንኳን እንለፈው። ከዛ ጋር በተያያዘ እንግዲህ ለታህሳስ 1 ነበር መጀመሪያ የተቀጠርነው። ግን ጠበቆቻችን ለቀጠሮ ከወዲሁ መለስ እንዲል በጠየቁት መሰረት ቀጣዩ ሰኞ ማለት ነው የፊታችን ሰኞ ዳር 22 2018 ዳግም ሁለተኛ ቀጠሮ አለ ማለት ነው። እንግዲህ እንዳትሰሩ ማለት ያው እነሱ የጠየቁት ዩቲዩብ ላይ የሰራችሁት ይውረድ ነው። በመጀመሪያ ደረጃ ፍርድ ቤት እንደዚህ አይነት ነገር አይመለከተውም። ምክንያቱም ሀሳብን የመግለጽና የመናገር ነፃነት የመገናኛ ብዙሃን ኤጀንሲ ያለ ጥፋት ካለና ስህተት ካለ እሱ ነው እንትን የሚያደርገው። እስካሁን ያጠፋነው ስም የለም፣ ግን ይህንን የሚመለከተው አካል አለ። እንዳትዘግቡ ነው አይደለም የተባለው ስለ አስቴር ወይም ስለ አስቴር በተለይ እንዳትዘግቡ ነው አይደል የተባለው። በጣም ጥሩ ክቡር ፍርድ ቤቱን በዚህ አጋጣሚ የምንጠይቀው ጥያቄ አለ። ይሄ በጣም ነውረኛ ሰው ነው፣ ወንድሟ ነው። የሚጽፈውን ተመልከት፣ ይኸውልህ ተመልከት። ከላይ አንድ ኮሜንት የእኛ ዩቲዩብ ላይ ነው። የገነነ ታሪክ እጅግ በጣም ያሳዝናል። ሲጀመር ትዳር ያለው ስኳር በሽተኛ ከሞቀ ቤቱ ወጥቶ ቤት እንደሌለው ሰው ሆቴሉ ስለምን ይሰራል ይላል። ከታች የተሰመረበትን ተመልከት። የመጠጥ ሱስ አስቸግሮት አንድን ሰው ስንቴ ነው የምትገለው? ይኸውልህ የመጠጥ ሱስ አስቸግሮታልና ከዛ ይሄ የጻፈው ሰውዬ አቡ ኃይሌ ነው የሚለው መጠጥ ለማግኘት ከቤት ወጥቶ ሆቴል አልጋ መያዝ ያስፈልጋል ወይ? ከገዳዮቹ አንዱ መሆን አለብህ አለው። በእርግጠኝነት ቤት ውስጥ ሲከለከል ማረጋገጥ ከፈለግ ሆቴል ውስጥ በጠርሙስ ነበር የሚቀርብለት። ይህንን የሚውልም እንግዲህ ለሚመለከታቸው ጠበቆችም ሰጥተናል። እነሱ እንደፈለጉ የሞተን ሰው እየተናገሩ እንደገና ምን አለመሰለ ራእይ ማየት ጀመርክ፣ ለምን እንደዚህ የምትጋደሉትን የስልጠና ማንዋል በራእይ አታየውም? መቼም የማይገኝ ቅዠት አለው። ከዛ አንዱ መለሰለት፣ በቅድሚያ ራእይ ጋዜጠኛ እንጂ ሰልጣኝ አይደለም። ማንዋል ላልከው ነፍሱን ይማርና ገነነ ሊብሮ ኢትዮጵያ ስልጠና የሚል በ1994 ተሳትሟል፣ ፈልገህ አንብበው አለው። እንደገና ይሄ ሰለሞን የሚለውን ስማ። ለምን ይመስልሃል ሲከራከር የነበረው? ለማስታረቅ ብሎ ነው አትልም? ስለዚህ ሐሳቡ ቤት ድረስ መጥቶ የጠየቀው ገነነ አሳዝኖት ሳይሆን ፍለጋው ማንዋሏ ነች አለ። እኔ ነው አለት። እኔ ገነነን ቤት አላውቀውም። አየህ እነሱ እንደዚህ የሚልከሰከስ ሰው የሚሰርቅ ሰው ራሱ ነው የሚያውቀው። ገባህ? እኔ ገነነን ቤት አላውቀውም። የሄድኩት ቤተክርስቲያን ነው፣ ያለቀስኩት ቤተክርስቲያን ነው፣ ሐዘኔን የገለጽኩት ቤተክርስቲያን ነው። ከዛ በተረፈ ማንንም ልደርስ አልሄድም። ገባህ? አላውቀውም። የገነነን ቤት አላውቀውም። እነሱ በአደባባይ ግን እንደዚህ እያደረጉ እኛ ግን ዝም በሉ የምንባልበት ነገር ሚዛናዊ አይደለም። እሺ ወደ ሌላ ጉዳይ እንደው እዚህ ላይ ሰለሞን ዶኒ ለተመልካቾችም ለማሳወቅ ያህል ስሙን ቀይሮ ነው፣ በአያቱ ስም አድርጎት ነው እንጂ ሰለሞን አየለ ነበር የሚለው በፊት ማለት ነው። አሁን ደግሞ የስም ለውጥ አሻሽሎ በአያቱ ስም ሰለሞን ዶኒ አድርጎታል። እንግዲህ ብዙ ይጽፋል። እኛ ተከልክለናል። የፍርድ ቤቱን ውሳኔ አክብረናል። በተለይ በከሳሽ ዙሪያ የዕለቱም ዳኛ ምክር የሰጡን ተዉ፣ ምርመራው ስለተጀመረ በቀጥታ ምን በተዘዋዋሪ ስም አታንሱ፣ ከዛ ውጭ የተባልነው ነገር የለም። ግን ይህም ከዛም ወገን ያለው ሁኔታ ማስቆም ግድ ይላል።
ይህን ካነሳን ዘንዳ የገነነ ስልክ እየተጎረጎረ ወደ ኡጋንዳ እየተላከ ብዙ ነገር እየወጣ ነው። የድምፅና እንትን ኤልዛቤት ማናት? እኔም አንተም መረጃው አለን እየተቀባበልን እስቲ እንናገር። ኤልዛቤት ከበደ ቱፋ ነው። እንደዚህ ነው ቱፋ ነው ይላል። እንግዲህ እቺ በምስሉ ላይ የምናያት በቅድሚያ ፎቶግራፏ የደርባ ሲሚንቶ ፋብሪካ ነው የምትመስለው። እንዴት ያው ጭሱ ብዛቱ ሰው እኔ በጆሮ ጭስ ሲያወጣ ለመጀመሪያ ጊዜ እሷን ያየሁት እና ያውን ከሰው አፍ ነው የሚወጣው ብሎ ለመገመት ይከብዳል። እንግዲህ እቺ ነች በተለይ በፌስቡክ ገጽ እየወጣች የተለያዩ ድምፅ ቅጂዎችን የለጠፈች የምትናገረው። እንግዲህ ኤልሳቤጥ ማን ነች? በጣም ጥሩ። ምን መሰል ኤልዛቤት ማለት ሐረር የነበረች ልጅ ነች። ዛሬ 7-8 ዓመት ታስራ ነበረ። በጣም የሚያስነውረው የህግ ምሩቅ ነች። ህግ መማር እንደሷ ከሆነ ቢቀር ይሻላል። ምክንያቱም ህግ እኮ የምትማረው ለእውነት ለመቆም ነው አይደል? ምን አደረጋት? የት ታውቀዋለችና ነው ገነነ ዛሬ ከአሜሪካን እመቤት አየለ በምትባል በሚላክላት ሳንቲም ከዚህ ማን እንደሚልክ ሁሉ ተገኝተዋል። በነገራችን ላይ በጣም አደገኛ መስመር ነው የረገጥሽው። እሱን እንመለስበታለን። አደገኛ መስመሩ ምን እንደሆነ እንነግራታለን። የሚያያትም የለም እኮ ለሰው አያያትም እኮ ተመልካች። ግን ህግ ማለት ዛሬ እኛ ለወንድማችን ገነነ የምንቆመው በሚሊዮን የሚቆጠር ተመልካች እውነቱን ማወቅ የሚፈልገው ከገነነ ጎን የቆመው ከታሪክም ከላይብረሪም በላይ ስለሆነ ነው። ገነነ ማጣት በጣም ከባድ ነገር ነው እና ይሄ ያለ እውነቱን እንትን እንደማድረግ በሞተ ሬሳ ላይ ህግ ጭኛለሁ ማለት እቺ ህግ ሳይሆን ሸሻን የጫነችው ማለት ነው። እንግዲህ በጆሮ አስተውጣ ይሄ አዲስ ግኝት ነው። ታስራ ነበር። ከዛ በኋላ አሁን ኡጋንዳ ነው ያለችው። ከሄደች 6-7 ዓመት ይሆናታል። በጣም የሚገርመው እዛ ሆና ምጽፋቸው አንዳንድ ጊዜ ብቻ አይደለም። የድሬዳዋ ከንቲባ ብዙ ነገር ከድሬዳዋ በጣም ብዙ ነገር የቀየረ ሰው። ድሬዳዋን የተመላልሼ ህብረተሰቡን ጠይቄያለሁ። አንድም በክፉ የሚያነሳውም የለም። ሐረርም ከፍተኛ ስራ እየሰሩ ነው ለለውጥ። በየቀኑ ስትሰድባቸው ነው የምትውለው። እቺ ምን ህግ ምሁር ነች። በእሷ ምክንያት 7 የሐረር ልጆች ታስረዋል። ይሄ ስልክ ቁጥሯ ነው የኡጋንዳ ስልክ ቁጥር። ኡጋንዳ ምን እያደረገች? ይኸውልህ እንደውም በጣም ጥሩ ጥያቄ ነው የጠየቀኝ። ኡጋንዳ ውስጥ እንደዚሁ መግለጽ አልፈልግም በደፈናው በአንድ ብሔር ላይ ያነጣጠረ አደገኛ ዘለፋና ነውረኛ ነገር ጽፋ ተደብቃለች። ኢንቴቤ ትገባለች። አሁን ያለችው ኢንቴቤ ነው። ወደ ኡጋንዳ ስትመጪ እንናገራለን። በነገራችን ላይ ሰሞኑን ይሄን ብቻ ሳይሆን ሌላም ስልክ አላት። ይሄ ሁሉ መረጃ በዋትሳፕ ሁሉ ሰዎች በቴሌግራም የገነነን ድምፅ እያወጡ እመቤት አየለ ከአሜሪካ ዶላር እንደምትልክልሽ በቃ ምንም ነገር ከማድረግ ወደኋላ ማትልናት። በጣም ብዙ ቪዲዮዎች ይዘናል። እሱ በዚህ ምን ለቀው አይደለም። ይሄ ጀግናው ጥበበ ሰለሞን ነው። እንድታቂ የሚፈልገው ከኬንያ እስከ ደቡብ አፍሪካ፣ ከደቡብ አፍሪካ እስከ አውሮፓ፣ ከአውሮፓ እስከ ላቲን አሜሪካና አሜሪካ ድረስ በጣም ብዙ ሰንሰለት ያለው በጣም ጀግና ነው። ወጥ ረግጠሻል። ሰውየውን ይቅርታ ብትጠይቂ ይሻላል። ይሄ ሁሉ ክትትል የተደረገው በ2 ቀን ነው። ይህንንም ያመጣው ጥበበ ሰለሞን መግለጽ ነው እንፈልጋለን። እሱ ግለጹም አትግለጹም አላለም። ከዛ በተረፈ ታላቅ የሽያጭ መርሃ ግብር ከጊፍት ሪል ስቴት። ጊፍት ሪል ስቴት ከከተማ አስተዳደር ጋር በጋራ በመሆን በመሃል ከተማ ለገሃር ትልቅ የመኖሪያ መንደር እየገነባ መሆኑ ይታወቃል። 2018 ምክንያት በማድረግ ለተወሰኑ ቤቶች ከ20% እስከ 25% የሚደርስ ቅናሽ አድርጎ ከ55/45 የባንክ አማራጭ ጋር ይጠብቆታል። ባለ 1 መኝታ 65 ካሬ በ357,000፣ ባለ 2 መኝታ 108 ካሬ በ596,000፣ ባለ 3 መኝታ 163 ካሬ ከ900,000 ብር ቅድመ ክፍያ ጀምሮ የቤት ባለቤት ይሁኑ ይሎታል። የዚህ ዕድል ተጠቃሚ ለመሆን እና ሳይቶቻችንን ለመጎብኘት በ0992 02 12 ይደውሉ። ጊፍት ሪል ስቴት። ገንዘብ ተከፍሎ ነው የገነነን ጉዳይ እኛ ያነሳ ነው። ምንድነው መሰለህ አንዳንድ ጊዜ አለመታወቅ ይጎዳል።
እኛ ቅንጥብጣቢ ሳንቲም ወይም ለቃቅመን ለምንን አይደለም የምንኖረው። እግዚአብሔር ይመስገን ጥሩ አእምሮ አለን፣ የተሟላ ሰውነት ሰጥቶናል። ሰርተን ነው እና በዛ የሚተዳደር ሰው ግን ሁልጊዜ ሰው የሚተዳደር የሚመስለው በሱ ነው። ያ ነው ችግሩ። እና አሁን እውነትን የማይነካ ሰው ነው የነካችው። ከባድ ጥበበ እንግዲህ እንደምታውቀው ኬንያ እንደውም ገነነ ነው ያሳወቀ አለችው። ገነነ ፕሮፌሽናል ከሆነ በኋላ ልክ ነው አውጥቶለታል፣ ታሪኩን ሰርቶለታል ከማንም በፊት ማለት ነው። እና ገነነ እነ ቢሮሪና ሊፖርድስ ሲጫወት ፕሮፌሽናል ሆኖ ነው ኬንያ ውስጥ። እንደውም ሌላ አውሮፓ ሀገር ሁሉ የመጫወት እድል አግኝቶ ነበር፣ ጉዳትም አጋጥመው ምናምን። እና እሱን የነካችበት ሁኔታ ለመሰለ አሁን ኡጋንዳ፣ ኬንያ ያሉ ስደተኞች አሉ። እሱ ብዙ ነገር ያደረገላቸው ማለት ነው። ልጁ ተፈጥሮ ሰው መርዳት ነው። እኔ አሁን ዱከም ኖር ያለው እና ዱከም ስኖር ነው እኔ ጥበበን የማውቀው። ድሮም ስጫወት አውቀዋለሁ፣ አይቼዋለሁ። ግን ዱከም ላይ ነው የማውቀው። ዱከም በጣም በርካታ አንድ 20 ዓመት በላይ ሰዎችን ሲረዳ ነው የኖሩ። የዱከም አድባር ነው የሚባለው ከነስያሜው ማለት ነው። እና እሱ መቼስ እኛም የምንጠይቅበት ነገር የለም። በዋናነት እሱ መርዳት የሚፈልገው የታመመን በጣም ንጹህ ሰው ነው። የታመመን አቅመ ደካማን ወጣት ሆነ ገንዘብ ስጠኝ ብትለው መስራት አችልም ወይ ነው የሚለው። እውነት ነው። እግዚአብሔር ይስጠው። ግን አሁን በእኛ ፕሮግራሞች ለምናቀርብለት ጥያቄ ሁልጊዜ ምን አይነት ምላሽ ነው የሚሰጠው? በተለይ በስፖርቱ ያለፈ ሰው ከሆነ ወዲያውኑ የት ሆስፒታል ምንድን ነው የሚያስፈልገው ሄደ ይልኝ እባክህ። ያንን ነው ግንኙነታችንም እንጂ በመስጠትና በመቀበል ላይ እንግዲህ ሰጥቼዋለሁ ካለ አይ ምን መሰለ አንድ ነገር ልንገርህ፣ ቅድም እንዳልከው ነው። ግን እቺ አጀንዳችን ሆነ አይደለም። በጣም ነውረኛ ነች። በጣም ነውረኛ አጸያፊ ነገሮችን ሁሉ ልናወጣቸው እንችላለን። እንደዚህ አይደለንም። ግን ምክንያቱም ሴት እህቶች ልጅ ከእናት ስለተወለድን ማለት ነው። ነገር ግን በገንዘብ የተሸጠው ህሊናሽ ገነነ መኩሪያን ዛሬ ከመሬት በታች እየቀሰቀስሽ የምታደርጊው ነገር ማታቆሚ ከሆነ በአንድ ቀን ቅድም ጠቅሰዋል፣ ብዙ ስደተኞች ኬንያና ኡጋንዳ አሉ ምናምን ብለሃል። ይህን መረጃ ሰብስበው በአንድ ቀን ውስጥ ለጥበበ የላኩት እነሱ ናቸው። ስለዚህ ለእኛም የላኩልን እነሱ ናቸው። ወተሽ ይቅርታ በዛሬው ዕለት የማትጠይቂው ከሆነ ሌላ ነገር ነው የሚገጥምሽ። ከዚች በላይ ስለሷ ምንም ማለት አልፈልግም። እንግዲህ ወደ ዋናው ርዕሰ ጉዳያችን እስቲ እንለፍ። ገነነ የረጅም ጊዜ ቅርብ ጓደኛ ነበር። መቼ ተዋወቃችሁ? በግንኙነታችሁ ወቅት ምን ታወሩ ነበር? ሌላው ከዚች ጋር አያይዘህ እንድትመልስልኝ የምፈልገው መስቀል አደባባይ ለብቻችሁ ቁጭ ትሉ ነበር። ከዛ ፀሐይ ስትጠልቅ በእግራችሁ ትሄዳላችሁ። ምንድን ነበር የምታወሩት? እንግዲህ እኔና ገነ የተዋወቅነው እኔ ሃይ ስኩል ተማሪ እያለሁ ገና ሃይ ስኩል እንደገባሁ 1981 ዓመተ ምህረት ነው። ከካቴድራል ጥቁር አንበሳ ገባሁ። ስቴዲየም እንገባለን። ያው በቤተሰብ ነው ስቴዲየም የምንገባው። አንድ 20-30 ሆነን ነው ቤተሰብ የምንገባው ማለት ነው። የጊዮርጊስ ደጋፊ ናቸው። የጊዮርጊስ ደጋፊ ነው። እሱ ምንም የማይታበል ሀቅ ነው። እና እንገባለን። ትሪቡን ታች ላይ አሉ የአክስቶች ልጆች፣ የእነሱ ጓደኞች ምናምን ማት ሆነን ነው ቁጭ የምንለው። አሁን ገነነ በአጋጣሚ ወደዛ ቀረበ። መርሃ ስፖርት ይሰራል። ተቀራረብን ከገነነ ጋር። ያው በቃ እንደ ቤተሰባዊ አይነት ስር ፈጠርን። ከዛ መካከል አንድ የኢትዮጵያ ቡና ደጋፊ ነበረች፣ ማህሌት አበራ ትባላለች። ነፍሷን በአጸደ ገነት ያኖረውና ጥሩ ወዳጃችን ነበረች። ቀረቤታችን እሷ ቤት ደግሞ አደረግነው። ምናልባት ብዙ ተመልካቾቻችን ሊያውቁት ይችላሉ። አቶ ሚካኤል አበራ የሊብሮ ጋዜጣ አማካሪ ሆኖ ረዥም ዓመት ሰርቷል። ሚካኤል አበራ የሚል ስም አለ። ትንሽ ልጅ ነው፣ የሚገርም አሁን ነው። በጣም ሕፃን ልጅ ነው።
ስቴዲየም አብሮት ፎቶ የተነሳ ነው። አብሮ ጎን ለጎን ነው። አንድ ፎቶ ነበር ድሮ የነበረ። ትንሽ ልጅ ነው እንደውም ልጁ ነው ወይ ይባል ነበር። መጽሔት ላይ ጋዜጣ ላይ የሆነ ነገር ላይ ነው። ልክ ነው። እና እነሱ ቤት ፍላሚንጎ አካባቢ ነበሩ ሁሉም እህቶቿ። ሌላም አንድ ሄለን የምትባል እህቷ አሁን አረፈች። በቃ ቤተሰቡ እንዳለ እዛ ጋር ነው የምንሰባሰበው። ስለ ስፖርት ነው በቃ ጭቅጭቅ ነው። እሷ የኢትዮጵያ ቡና ደጋፊ ነች። ያው ጊዮርጊስ ደጋፊ አለ። ከስፖርተኞች እነ ናይጄሪያ አሉ እንግዲህ አብዱራዛቅ አብዱራህማን፣ እነ ካሳይ አሉ፣ እነ አሸናፊ በጋሻው፣ እነ ተስፋዬ ጅማ ምናምን አሉ። ክርክር ነው። ሌላም ልጆች እነ ፊፊ ምናምን በቃ ቤቱ ስለ ስፖርት ጭቅጭቅ፣ ሰዓቱ እንዴት እንደሚበርባታል። እና ከዛ በኋላ እንግዲህ እኔና እሱ እንዳልኩ 82 ዓመተ ምህረት ነው አመቱም መተዋንተ። ከዛ ብዙ ነገር አብረን አሳለፍን። የአብዮቱ ጉዳይ ምንድን ነው መሰለህ? ስቴዲየም ጨዋታ ከተካሄደ በኋላ እስቲ የቡድኖቹን ጠንካራና ደካማ ጎን ንገረኝ ይላል። እሱ የዛ ሰዓት መራ ስፖርት ነው። መራ ስፖርት ነበር የሚሰራው። ተያይዘን ሰውም እንዳይረብሸን አቤት አደባባይ የመጨረሻ ወንበሯ ላይ ነው ቁጭ የምንለው። ቁጭ ብለን እንግዲህ ተያይዘን እንለዋለን። ስለ እግር ኳሱ እንጨቃጨቃለን። በኋላ አንተ ምን ታውቃለህ ተባብለን የምንለያየው። ግን የሚለን ነገር በኋላ በእርጋታ ስታየው ምን ስትል ግን እንደዚህ እኮ ነበር ምናምን እለዋለሁ። አንተ በቃ ኳስ እኮ አይገባም ምናምን ብሎ ተናግሮ የምንለያየው። ከዛ በጥቁር አንበሳ በኩል ወክ አድርገን እኛ እዚህ ፖስታ ቤት ጀርባ ነበር ቤታችን። ከሂልተን በላይ ባለ ፎቅ ላይ ከብርሃኔ አሰልጣኝ ብርሃኔ ገብረእግዚአብሔር ጋር አብሮ ይኖር ነበር። በነገራችን ላይ ክቡራን ተመልካቾቻችን በአሁኑ ሰዓት ህመም ላይ ነው ያለው። እግዚአብሔር ፈውስ እንዲሰጠው እንግዲህ በጸሎት አትርሱት። በር ላይ የምትቀመጥ ገነነ የሚያስቀምጣት ብልቃት ምንድን ነች? መርዝ ነች። ለምን? ምንድን ነው መሰለ በድሮ ጊዜ ምን አይነት ነገር አለ መሰለ፣ አርቲስቶች፣ ጋዜጠኞች፣ የተለያዩ ፓብሊክ ፊገር የሆኑ ሰዎች በሚሞቱ ይባላል በመርዝ ሞቱ የሚሉ ነገር አለ። ገኔም ያው ነፍሱን እንግዲህ በአጸደ ገነት ያኑረውና ምንድን ነው መሰለ ግን ቆይ መርዝ ምንድን ነው? እኔ አይገባኝም። ምን አይነት ነገር ነው መሰለ እንግዲህ አሁን ለምሳሌ ሰውን ይገላል ማለት ነው። ማላታይንም ይገላል እኮ የተዋን ምንድን ነው ይሄ ሽንት ቤት እንትን የሚደረገው እንግዲህ የእሱ ቅይጡ ከምን እንደሆነ አይነግርም። እሺ ከሻሸመኔ ነው የመጣው መርዙ ራሱ ማለት ነው። ከሻሸመኔ ነው የመጣው። አምቶ አስቀምጦታል። እንዳትነኩ ተብሏል። ከዛ እሱ ግን ዶዙን ከፍ እያደረገ መጀመሪያ እንደዚህ በጠብታ ነው የጀመራት። ከዛ በኋላ ዶዙን ከፍ እያደረገ እስከ ሾርባ ማንኪያ ምናምን ደርሶ ነው ይወስዳል። አይጥም ተሞክሮባት በጥበቃዎች አማካኝነት በዳቦ ተደርጎ በዚህ አሁን ያልከው አሰልጣኝ ብርሃኔ ገብረእግዚአብሔር እንደውም ተሽሎት በዚህ አጋጣሚ መኖሪያ ቤቱ ገብቷል እና እሱ ጋር ነው በቃ እሱ በዳቦ ተደርጎ ለምን አይጥ ላይ ሞከርም አለ። እንዳለውም መድኃኒት ተደርጎ አይጧን ገደለ ማለት ነው። እንግዲህ ከገነነ ባህሪዎች በቃ ለየት ያሉ ማትረሳቸው የምታስታውሳቸው ምንድን ናቸው? ምንድን ነው መሰለህ ገነነ ኮሜዲያን ነው። አሁን ሰው እንደው ከርቆ አይቶት በኋላ ላይም የነበረውን ባህሪ ሊቀየር ይችላል እንጂ በፊት ላይ አሁን ናይጄሪያ ነካሳይን ብትጠይቅ በቃ እንደ ልቡ ነው፣ ይጫወታል። ምን ይላል አፈና ዝም አስብለህ ከቀረበ ነው። ግን ካልቀረበ ደግሞ በጣም ኩራተኛ ነው የሚመስለው። እዚህ ጋር ቀኑ ሙሉ ብቱል አያናገርም። ከተመቸው ሰው ጋር ከሚቀርበው ሰው ጋር ግን ቀኑ ሙሉ በቃ አፍን አስከፍቶ ያውላል። ድሮም እኮ ነው አሁን በና አሻም በሚለው ፕሮግራሙ ብዙ ሰው የቴሌቪዥን ተመልካች ያየው እዛ ላይ ነው አይደለም። ግን ገነነ ድሮም ንግግሩ ማለት ነው ቁጭ አድርጎ አፍዞ ያውላል።
ተሰጥኦ ነው በቃ ተሰጥኦ ነው። ወደ ቅርብ ጊዜ ጉዳዮች እስቲ እንለፍ። እግሩ ከመቆረጡ በፊት ይደውልልህ ነበረ። ደውሎም ቤት ፈልግልኝ ብለዋል። ለምን? ምክንያቱም ነግረዋል? ኖ ደውሎ እንደዋወላለን፣ እንደ ድሮ አይደለም። ያው ትዳር ከያዘ በኋላ ጋፕ ተፈጥሯል። ለምን አትለው? ያው ቤተሰብ አስተዳዳሪ ነው እና እኔ ልደታ አካባቢ ይኖር ነበር። ልደታ እንደውም የምኖረው የሆነ አፓርትመንት አለ። እዛ የኖርኩኝ ምን አለኝ፣ ወክ ያደርጋል። ከየት ይጀምራል መሰለ? ከሜክሲኮ በአረቄ ፋብሪካ በምናምን አድርጎ እስከ 7ኛ ድረስ በእግሩ ነው የሚሄደው እና ወክማን ሁልጊዜ ያደርጋል። በአንዱ ጆሮ ወክማን አድርጎ በቃ እያለ ነው የሚሄደው፣ አታጣው እና አገኘኝ። ከዛ በኋላ ባለ 1 መኝታ ፈልጋለሁ እና እስቲ ቤትን አሳየኝ። ደግሞ ቤቴ ምን ቀረ ምናምን ከስንት ጊዜ በኋላ ተገናኝተን ምናምን ስለው አይና እስቲ ቆይ አሳየኝ ቤት እና ይሄ ማለት እንግዲህ ከመሞቱ 3 ዓመት ምናምን በፊት። ከዛ በኋላ እሺ አልኩትና ሄድን። ባለ 1 መኝታ ፈልግ አለኝ። ምን ያደርግልሃል አልኩት። ቤት አለ አይደለም። እንደውም እኔ ከወይራ ሰፈር እዛ መግባቱን ያወቁት የዛ ሰዓት ላይ 7ኛ መግባቱ ማለት ነው። ወይራ ሰፈር ነበረ አንድ ሰሞን ይኖር የነበረው። እዛ ቤት ሰርቶ ነበር፣ ቤት ነበረ። ከዛ በኋላ እዚህ እኮ ነኝ አለኝ እና ምንድነው ችግሩ? ለምንድን ነው ቤት አለ አይደለም ወይ ስለው ለስራ ላመቸኝ። ከዛ በተረፈም አሁን ላይ የማልነግርህ አንድ ችግር አለ እና ለምን አትነግረኝ? አይ አሁን ጊዜው አይደለም፣ ጊዜው ሲደርስ ግን እነግርሃለሁ። ለጥበብም ለካሳይም ለብዙ ሰዎችም የሚለው ይችን ነገር ነበር። ጊዜው አይደለም ግን ውስጥ ችግር አለ ይላል። እሺ፣ በእንደዚህ አይነት ሁኔታ እግሩ ተቆረጠ። በ5 ወር ልዩነት ህይወቱ አለፈ። እነዚህን አጋጣሚዎች እንዴት ሰማሃቸው? በስልክ ስለማግኘት ሞክረህ ነበር? ሄደህ ለመጠየቅ ሞክረህ ነበር? አይ ሄጄ ለመጠየቅ አላስብም። ያለው ሁኔታ እሰማዋለሁ። ስለዛ መሞከር አይደለም አላስበው። በዋናነት እኔም እዛ ጋር ሄጄ እንድባረርና እንድመለስ አልፈልግም። ከዛ በተረፈም የማያውንም ፊት ስየውን የሚሄደው ገብቶኛል። እንደዛ ስለሆነ አላገኘሁትም። አንድ መጽሐፍ የማዘጋጀው ነበር እና ለዛ መጽሐፍ ግብአት የሆነኝ ዘንድ ስለ የአየር ኃይል አዛዥ ለነበሩት ጀነራል ፋንታ በላይ የምፈልጋቸው አንዳንድ ተጨማሪ ታሪኮች አሉ። ገኔ ጋር ያው ከደወልክ ምን ታውቃለህ? አዎ እዚህ ቤተ ምንድን ነው የሚባለው? ምን መዘክር ነው። እዛ ገብተህ ከፋይል ላይ መረጃ አይተህ እንደመውጣት ማለት ነው። መዘክር እና እሱ ጋር ስደውል ብዙ ነገር ነገረኝ። ከስፖርቱ ጋር የነበራቸውን ተያያዥነት ምናምን አጫወተኝ። በለያዝ ምናምን ብሎ ግን መጀመሪያ ያለኝ አማን አንድ የምመክራችሁ ነገር ጤንነታችሁን ተከታተሉ። በየጊዜው ቼክ አድርግም አይደለም አድርጉ ነው ያለው እና እንደዚህ አይነት ነገር ብታደርጉ ጥሩ ነው ምናምን አለኝ። እኔ ለምንድን ነው መሰለ በተደጋጋሚ ስደውለት አያነሳልኝ። እግሩ ተቆርጦ ነበር ማለት ነው። ተቆርጦ ነበረ። ከዛ እንዴ በቃ ባልተለመደ ሁኔታ ማለት ነው የፈለገ እኔና ገነነ ጣልተን ተጋጭተን ክፉኛ ምናምን አድርገን ገኔ ብዬ ብጠይቀው መጀመሪያ ኮርፍና ወይ በኋላ ወይ ከ1 ቀን ከ2 ቀን በኋላ ይደውልልሃል እንጂ እንደዚህ አያመረበህም። እንዴት ሰማህ ህይወቱን ማለፉንና
ከህይወቱ አስቀድሞ ምንድነው የሰማሁት መሰለ የእግሩን መቆረጥ ማለት ነው። ለካ የማያነሳው ለዛ ነው። ከዛ ሳነሳው እንደዚህ ምርመራ ምናምን አድርጓለኝ። በቃ እግዚአብሔር እንኳን ማረህ እንኳን ለቤት አበቃ አልኩት። ያው ጠቅላላውን ነው እንጂ እግርህ ምናምን አላልኩትም። ያው የሚዲያ ወዳጆች አሉ፣ እነሱ ናቸው ደውለው እንደዚህ አጋጥሞታል ያሉኝ። በዛ ነው ፎቶግራፍ ሊሰጠኝ ሁሉ ቀጠሮ ነበረ። አንዳንድ ነገሮችን አስተካክዬ ያለኝ እሱም በደፈነው ምናልባት የዛ ሰዓት ላይ ብዙ ያልተመቹት ነገሮች አሉ። ነፃነቱም ጥሩ አልነበረም። በዛ ምክንያት ማለት ነው። ያ ነው እንግዲህ የሞቱን ነገር ስልክ ነው ጠዋት ተደውሎ የተነገረኝ። ማታ አልሰማሁም። እኔ እንደውም ቆያለሁ ሌሊት፣ ግን ጠዋት ላይ ነው የሰማሁት። አማን እንግዲህ ገነነ ለረጅም ዓመት እንደምታውቀው ከ30 ምናምን ዓመት በላይ ራሱን ያጠፋል ብለህ ታምናለህ? ይህ መጠየቁም እኔ እንደውም እንደዚህ አይነት ጥያቄ አንተም ጋር እኔም አንዳንዴ ጠይቄው በኋላ ሳየው ራሴ ላይ ያዝናለሁ። መጠየቅ የማይገባው ጉዳይ እንዴት በቃ ስለማያደርገው ገነነ ራሱን አያጠፋው። አንድ ነገር እናንሳ፣ ስም መጥቀስ ሳያስፈልግ አንድ ሰው የገነነን ገዳይ አውቃለሁ ብሎ ፌስቡክ ላይ ጻፈው፣ አነሳው። አንተም ታውቀዋለህ በሚገባ። ምን ማለት ይቻላል ስለዚህ ጉዳይ? እስኪ እንግዲህ ያ ሰው እኔን ራሱ በስልክ ሊያስፈራራኝ ሞክሮ ነበር። እኔ ደግሞ በህይወቴ የሚያስቀኝ በጣም የሚያዝናናኝ የሚያስፈራራኝ ሰው እና ያው አተጋቢው ምላሹን ሰጠሁት። ጠፋ እና ይህ ሰው በጣም ወዳጁም ነው። ደውሎለታል። እንደደውለለትም ለእኔ ነግሮኛል። ቀን 8 ሰዓት ላይ ደወለልኝ ነው ያለኝ። እንደውም የተናገረውም ነገር ነበረ። እንደው እዚህ ላይ አሁን መናገር አይገባንም። እንችላለን መናገር? አዎ እንችላለን። ግን ምንድነው መሰለ ይገሉኝ ነው ቃሏችን ነች። እሱ ግን ለእኔ ሲነግረኝ ናልኝ ነው ያለው። ይህንን መረጃዎች እናወጣቸዋለን በሂደት። አዎ ስርዓትን በተከተለ መንገድ እነዚህ የድምፅ መረጃዎች ይወጣሉ። አዎ እንግዲህ ይህን ልጅ የሚገርመኝ ገነነ ከወደደ ከብዙ ጥፋቶች ያድናል። ጥፋት አጥፍተህ እንኳን ከሆነ ጥፋት እንዲቀልልህ የተለየ አንግል ሄዶ ያለሳልስልሃል። ግን ብዙ የሚያውቃቸው ነገሮች እያሉ ብዙ መናገር የሚገባው እኔ ማታስ እንዴት አድርጎ ያድራል? ህሊና የሚባል ነገር እኮ አለ። የፈለገ በመጠጥ ብታደነዝዘው እኮ የተወሰነ ሰዓት ነው መጠጥ ከእንቅልፍ እንደዚህ ይቀሰቅሳል። ብቻ አዝናለሁ። ይሄ ልጅ እድሜ ልኩን ቁም ነገር ሳይኖረው በተጫዋችነቱም አሁንም መቼ ቁም ነገር ፈጣሪ ልቦና ይስጠው ነው። ግን ያቺ ቃል የገነነ ቃል ከባድ ነች። ሊገሉኝ ነው የሚለው ነገር በጣም እንጂ ድረስልኝ አይነት ነው። አዎ ድረስልኝ ብሎታል። ምን አለ መሰለኩ ለሱ ግን ብዙ ዓመት ደርሶለታል። ገነነ ደርሶለታል። ህይወቱም በብዙ ነገር አስተካክሎለታል። እስካሁን በህይወትም ላይ ነው። ያው የህይወት ውሳኔ ያለው በአንድ ፈጣሪ ነው። እስካሁን በህይወትም ላይ ኖር ይችላል። እሺ ከዛ በኋላ ወደ ተካሄዱ ምርመራዎች እስቲ እንሂድ። እንደው ከዛ በፊት ግን ምን አለ መሰለ አሁን ማንሳት የሚገባን ነገር ልክ እሱን ሊገሉኝ ነው አሉት አይደለም? በኋላ ደግሞ ካሳይ ሲደውል ሰው አልነበረም ነበረ ክፍል ውስጥ። እንግዲህ የሚያስጨንቀው ስልክ ሰው ነበር። እነዚህ ነገሮች ማገጣጠም ያስፈልጋል። ገባ? ካሳይን የማያውቀው ሰው እዛ ቦታ ላይ የነበረው ሰው ስለ ስፖርት የሚያውቅ ሰው አይደለም። የቡና ተጫዋች የነበረው አሰልጣኝ የነበረው ብሎ ነበረ ያስረዳ የነበረው ገኔ። ስለዛ ከ8 ሰዓት ላይ ለልጁ ደውልለት። ከዛ በኋላ ደግሞ ካሳይ ሲደውልለት ለልጁ ደውልለት ምንድን ነው ያለው? መጀመሪያ ሊገሉኝ ነው አለው። ከዛ በኋላ ካሳይ ደግሞ ሲደውል አታውቁትም ወይ? አንተም ኢንተርቪው አድርገዋል ካሳይን? ይሄንን ያለ ይሄንኑ ቃል በቃል ነው ሰምቼዋለሁ።
በነገራችን ላይ የእናንተ ሚዲያ ምንድን ነው የሚባለው? ለተመልካቾች እኔ ስለማውቀው አዲስ ንስር ከስር ፒን እናደርግላችኋለን። በዛ ላይ እንግዲህ የገባችሁ ማየት ትችላላችሁ። የካሳዬንም አዳምጡት፣ ጥሩ መረጃ ነው። ይሄኛው ግን የተሰራው ሊግ ስፖርት ላይ ነው። ኦኬ ሊግ ስፖርት ነው። እና ካሳዬ እንግዲህ ወደዚህ የመምጣት እድል ይኖረዋል። በእውነት ሀቀኛ ሰው ነው። ስለዚህ በዚህ ጉዳይ ላይ ተጨማሪ ነገር ይነግረናል ብዬ ግን አንተ ከነገረህ በላይ ምንም የሚነግረን ነገር የለም። ካሳዬ የሚጨምረውም የሚቀንሰውም ነገር የለም። በቅርቡ ግን ኢትዮጵያ ይመጣል። በጣም ጥሩ። የዛን ጊዜ እንግዲህ ድጋሚ ለተመልካቾች እናቀርባለን። እንግዲህ ካሳዬ ሲደውል የሚያስፈራራው ሰው ነበረ። ለዛኛው ልጅ ደግሞ ቀን 8 ሰዓት ላይ ድረስልኝ ሊገሉኝ ነው ብሎ ነበር። እነዚህን ነገሮች ማገጣጠም ያስፈልጋል። እንግዲህ በዚህ መሰረት ቅድም እንዳልከው ገነነ ራሱን አያጠፋም። ይሄ እኔም እምነት ነው። ለጥያቄም አላቀርቡ። ይሄ እኔም እምነት ነው፣ የብዙዎች እምነት ነው። እንግዲህ በገነነ ጉዳይ እንደ አዲስ በተጀመረው ምርመራ ላይ እኔ አንተ፣ ሌሎች የገነነ ወንድምና ሌላ ሰው ሰይድም አራታችን አዲስ አበባ ፖሊስ ኮሚሽን ህዳር 8 ከጠዋቱ 4 ሰዓት ላይ ተገኝተን ነበር። ቢሮ ውስጥ የነበረው መርማሪ ፖሊስ እንግዲህ የኔን ስም ጠቀሰና አራያ እነማን ናቸው ቃላቸውን የሚሰጡት አለኝ። አራያ፣ ሰይድ፣ አለማየሁ መኩሪያ፣ አራተኛ አማን ከበደ ስል በሩ ላይ ቆመህ ነበር። ምንድን ነው ያንን መልስ ልትመልስ የቻልከው? እስቲ የመልስ እስከውን መልስ ከአንተ አንደበት ተመልካቾች ይስሙት። እኔ ቃሌን ከመስጠት ራሴን አግልያለሁ። ለፖሊሱ የተናገርከው? እሺ ለምን አለ። እሱም ለምንድን ነው ጥያቄው፣ ለምን ብሎ ጠየቀኝ። በዚህ የምርመራ ቡድን ላይ እምነቱ የለኝም። መብቴን ነው፣ ድምፅ ያለመስጠት መብቴን ነው የተጠቀምኩት። ለምንድን ነው የሚገርመው? በተደጋጋሚ እንሄድና እንጠይቅ ነበረ። እንደውም በወቅቱ የምርመራው ኃላፊ እሳቸው መሆናቸውን አየን። ምንድን ነው መጨረሻ ላይ ያለኝ፣ ይሄ 3 ዓመት ከሞተ 3 ዓመት ያለፈውን ጉዳይ ለምንድን ነው እንደ አዲስ የምታነሱ? 3 ዓመት ሆኖታል። ገና ዓመት ከ9 ወር እኮ ነው። አልሆነውም። ለምንድን ነው ይሄንን ያለው? በቃ እንደው በጣም የተናደድኩት ለምንድን ነው መሰለ፣ ያንን ጥያቄያችሁን አስመልክቶ ከተቋማችሁ ደብዳቤ ያጽፋችሁ አምጦን ከአርት ቴሌቪዥን ደብዳቤ ያጽፈን ይዘን ሄድን። እንግዲህ አስቡ መመላለሱም ማለት ነው። 3-4 ቀን ስልጠና ላይ ናቸው ምን እያሉ መጨረሻ ላይ እንደውም ሌላኛው አንዱ ደግሞ ለባልደረባይ ምንድን ነው ያሉት፣ ሰብስክራይብ ልታበዙ ነው ወይ ሼር ምናምን ልታደርጉት። ሼር እኔ ክፍያ ሲያስከፍል ሰምቼ አላውቅም። እንግዲህ እንደዛ ብለውን፣ እኛው ግን የምርመራ ኃላፊ 3 ዓመት ላለፈው ጉዳይ ምንድን ነው እንደዚህ ማድረጉ ምናምን ሲሉ እንተዋወቃለን እንዲህ ያለህ እንደውም በደንብ ታውቀኛለህ። እንተዋወቃለን እንዴ ከዚህ በፊት ምናምን አለኝ። አዎ በደንብ ተያይተናል፣ ምክንያቱም ሲያንገላቱን እናስታውሳለና። አሁን ከላይ በመጣ መመሪያ ነው እንግዲህ ይሄንን ያሉት። ምንም ማድረግ አይቻልም። ምንድነው አንድ ነገር ግን ያስተምራል። ህብረተሰቡ ምን ያህል ማለት ነው መብቱ ማግኘት የሚገባው መብት እያጣ እንደሆነ የሚያሳይ ነገር ነው። አንዳንድ ጋር እንዴ ሁሉም አይደለም። አሁን ለምሳሌ በዛ ንግግራቸው ራሱ የተበሳጩ ልጆችም አይተናል። ከፊት ላይ ከምናምን ላይ እኮ የምታነበው ነገር አለ ቀረ ሲላቸው እና መልስም ሲሰጥ በአግባቡ ቢሆንስ። አዎ ለምሳሌ በቀደም ዕለት የገጠመኝን ነገር ልንገርህ። በአስክሬን አውጥተን ለማስመርመር ክፍያ ፈጽመን ከዛ በኋላ የአዲስ አበባ ፖሊሶች ፈጽሙ ስላሉን እዛው አሁን የምትለው ቢሮ አካባቢ ያሉ ልጆች ማለት ነው። ከዛ ስላሴ የጠበቅን እያለ በድንገት አቃቤ ሕግ አግዷል። ምንድን ነው መፍቀድ አለበት? ሄድን ደብዳቤ ጻፍን። ምክንያታችሁን 1 2 3 በመጀመሪያ ከኮሚሽነር ጀምሮ ሲመራበት የማስመርመር መብት አለ። በራስ ገንዘብ ከሆነ መብት አለ እና አንዴ በፍርድ ቤት ይላሉ፣ አንዴ በእንትን ይላሉ። ለማንኛውም እስኪደውሉልን ጊዜ እየጠበቅን ነው።
ይሄ ጥያቄ ካቀረብን እንግዲህ ኦልሞስት 5 ቀን ዛሬ 6ኛ ቀን ሆኗል። እስካሁን ስልክ አልተደወለም። ለምንድን ነው እነዚህ ቢሮክራሲዎች የሚፈጠሩት የሚለው ነገር ግራ ያጋባል። በጣም በሚገርም ሁኔታ ከኛ ህግ ባለሙያ ጋር ስናወራ ማናየው ገነነን ሲሞት የሚል ጥያቄ አቀረብኩ እና ያው እናንተ የምናውቀው ከተወሰደ በኋላ ወዴት እንደተወሰደ ማን እንደጨረሰው ምናምን እናውቀዋለን እና ማንም ያየው የለም ስላቸው በዚህ አንድ አንገቱ በኩል ይሞቅ ነበር። ምን ማለት ነው ይሞቅ ነበር? ይኸውልህ ሁለቱም ቱቦቹ ከተዘጉ በቃ ቀዝቃዛ ነው መሆን ያለበት የታነቀ ሰው። ስለዚህ በህይወት አለ ማለት ነው። ግን 2 ሰዓት ካወራን በኋላ ይህን ነገር እንትን እንዳትለው እና ሙቀት አለው ማለት በህይወት አለ ማለት አይደለም አሉኝ መልሰው። በህይወት ነበር ገነነ። ዛሬ ምን ያቋሚን አልቀይረው። ሁለተኛ እነዚህ መረጃዎች ለፖሊስ ጥሩ ግብአቶች ናቸው። በዚህ መጠቀም አለባቸው። የካሳዬ የዛ ልጅ ገነነ ደውሎ ያለው ነገር እኛም ደግሞ ያገኘ ነው። ተጨማሪ አንገቱ ላይ ሙቀት ነበር። እነዚህ ነገሮች ሲደራረቡ የሚያሳይ ነገር አለ። ያ ልጅ አሁን የምትለኝ ልጅ ፌስቡክ ላይም ጽፎ ነበር 90% ስለ ሁኔታው አውቃለሁ ብሎ ነበር። ከዛ በኋላ አነሳው ቢያነሳውም ሰው ይዞታል ያለ ሪከርድ ሆኗል እና ምንድነው ምናምን ሲባል በእኔ አካውንት በእኔ ስም ሌላ አካውንት ተከፍቶ ነው። አረ ወንድማችን በአንተ አካውንት ማንም የሚያውቀውም የለም። አማን በዚህ ዙሪያ እንግዲህ ለማጠቃለል በመጨረሻ ማስተላለፍ የምትፈልገው በገነነ ዙሪያ ካለ እድሉ ልስጥ። እውነት ነው እንግዲህ በዚህ ዙሪያ በገነነ ሞት ዙሪያ ከመጀመሪያው ጀምሮ እስከ መጨረሻው አብረው ላገዙ እውነቴን ነው የምልህ እኛ ብለን የነበረው ነገር አለ። በዚህ አጋጣሚ ባልደረባይም በጋሻው አየለም አግዙኛል። ምንድነው አንተ ሁኔታ ውስጥ እንድገባበት በጠየቅኩ ጊዜ የገነነ ጉዳይ የኔም ጉዳይ ነው ብለህ ገብተህ እጅና ጓንት ሆነን ይሄ ነገር ለዚህ እንደው ለሁለተኛ ምርመራ በመብቃቱ ከዛ በተረፈም አርት ቴሌቪዥንን በነፃነት እንድንሰራ በማድረግ ሌላ ተቋም ላይ በማይታይ መልኩ ለሌላ ተቋም አራያ በሚሆን መልኩ ስራችን ላይ አንድ ቀን ጣልቃ ሳይገቡ እውነቴን ነው የምልህ ሚዲያ እንደዚህ ሲሆን ነው የሚያስደስት እና እነዚህም ቤተሰቦች እውነቴን ነው የምልህ ቆራጥ እናት ቆራጥ አጎቶች ምናምን ነው ያሉ እና በል እንደዚህ አይነት ነገር ላመንክበት ነገር አድርግ ነው እና አክስቶቼ እውነቴን ነው የምልህ እንደው ቤተሰብ እንደዚህ ሲሆን አንተም ጠንክረህ እንድሰራ ያደርጋል። አንዳንድ ደግሞ አለ ተው ይሄ ነገር እጀረዝሞች ናቸው። እጀረዝም ማለት ምን ማለት ነው? ያው እንግዲህ ታውቀዋለህ አንተ ነፃው ፕሬስ ላይ ከሰራህ እጀረጅም እጃጭር የሚባል ነገር አይገባም። ህይወትን መስዋዕት ለማድረግ ብለህ ነው። እውነት ነው ያ ነው። አንተም እንግዲህ እዚህ እንግዳ ስላደረከኝ አንተንም ባልደረባህንም ሮቤል ምትኩንም በዚህ አጋጣሚ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ወፉ አንተንም አመሰግናለሁ። ክቡራን ተመልካቾቻችን የዛሬውን ፕሮግራም በዚሁ ያበቃ። ቸርን ሰንብት። ለምን ተሳቃችሁ አልገባኝም፣ ግን ሌብነት ችግር ሆኗል። ይሄን ሌብነት በጋራ ፋይት ማድረግ አለብን። አንደኛ ዳኞች ናቸው ሌቦች። ሪፎርም የሚያስፈልገው ዋናው ፍርድ ቤት የሌቦች መናኸሪያ ሆኗል። የማይደረስባቸው መስሏቸው ማለት ሪፎርሙ እዚሁ የሚቀር መስሏቸው የሚያላግጡ ዳኞች አሉ፣ ብዙ መረጃ የተገኘባቸው። ሲሪየስ ሪፎርም ያስፈልጋል ፍርድ ቤት ላይ። ይሄ ምክር ቤቱ እየመራ መፈጸም አለበት። ሁለተኛ ሌቦች አቃቢ ሕግ ነው። ሕግ አቅብ ያልነው አቃቢ ሕግ ሌባ ነው። ብር እየወሰደ መከራከር የሚገባው ልክ አይከራከርም። ይሄ የኛ ጉዳይ ስለሆነ እኛ ሪፎርም እንሰራበታለን። ሶስተኛው ሌባ ፖሊስ ነው። አራተኛው ሌባ ኦዲተር ነው። ኦዲተር ብር የተሰረቀ አምጣ ያልነው ሁሉ እኮ
ካላመጣ ኦዲት አድርግባ ግኝት ይገኝብሃል እያለ ብር ይደራደራል። ኦዲተር ሌብነት የሚያስቀረው ኃይል ሁሉ ነው አደገኛ እየሆነ ያለው። ብር ለማግኛ መንገዱ ወደ ነዛ ተቋማት መግባት ጸረ ሙስና የሚባለው። ታላቅ የሽያጭ መርሃ ግብር ከጊፍት ሪል ስቴት። ጊፍት ሪል ስቴት ከከተማ አስተዳደር ጋር በጋራ በመሆን በመሃል ከተማ ለገሃር ትልቅ የመኖሪያ መንደር እየገነባ መሆኑ ይታወቃል። 2018 ምክንያት በማድረግ ለተወሰኑ ቤቶች ከ20% እስከ 25% የሚደርስ ቅናሽ አድርጎ ከ55/45 የባንክ አማራጭ ጋር ይጠብቆታል። ባለ 1 መኝታ 65 ካሬ በ357,000፣ ባለ 2 መኝታ 108 ካሬ በ596,000፣ ባለ 3 መኝታ 163 ካሬ ከ900,000 ብር ቅድመ ክፍያ ጀምሮ የቤት ባለቤት ይሁኑ ይሎታል። የዚህ ዕድል ተጠቃሚ ለመሆን እና ሳይቶቻችንን ለመጎብኘት በ0992 021244 ይደውሉ። ጊፍት ሪል ስቴት